ሁለተኛ ዜና ምዕራፍ 6 ሰለሞንም እግዚአብሔር በጨለማ ውስጥ እኖራለሁ ብሏል፣ እኔ ግን ለዘላለም ትኖርበት ዘንድ ማደሪያ ቤትን ሰራሁልህ አለ። ንጉሱም ፊቱን ዘወር አድርጎ የእስራኤልን ጉባኤ ሁሉ መረቀ። የእስራኤልም ጉባኤ ሁሉ ቆመው ነበር። እርሱም አለ፣ ለአባቴ ለዳዊት በአፉ የተናገረ በእጁም የፈጸመ የእስራኤል አምላክ እግዚአብሔር ይባረክ። እርሱም ሕዝቤን ከግብጽ ካወጣሁበት ቀን ጀምሮ ስሜ የሚጠራበት ቤት በዚያ ይሰራልኝ ዘንድ ከእስራኤል ነገድ ሁሉ ማንኛውንም ከተማ አልመረጥሁም። በሕዝቤም በእስራኤል ላይ አለቃ ይሆን ዘንድ ማንንም አልመረጥሁም። ነገር ግን ስሜ በዚያ እንዲጠራባት ኢየሩሳሌምን መርጫለሁ፣ በሕዝቤም በእስራኤል ላይ እንዲሆን ዳዊትን መርጫለሁ ብሏልና። አባቴም ዳዊት ለእስራኤል አምላክ ለእግዚአብሔር ቤት ይሰራ ዘንድ በልቡ አስቦ ነበር። እግዚአብሔርም አባቴን ዳዊትን ለስሜ ቤት ትሰራ ዘንድ በልብህ አስበሃልና ይህን በልብህ መልካም አደረግህ። ነገር ግን ከወገብህ የሚወጣው ልጅህ እርሱ ለስሜ ቤትን ይሰራል እንጂ ቤት የምትሰራልኝ አንተ አይደለህም አለው። እግዚአብሔርም የተናገረውን ቃል ፈጸመ። እግዚአብሔርም ተስፋ እንደሰጠ በአባቴ በዳዊት ፋንታ ተነሳሁ፣ በእስራኤልም ዙፋን ላይ ተቀመጥሁ። ለእስራኤልም አምላክ ለእግዚአብሔር ስም ቤት ሰራሁ። ከእስራኤልም ልጆች ጋር ያደረገው የእግዚአብሔር ቃል ኪዳን ያለበትን ታቦት በዚያው ውስጥ አኖርሁ። ሰለሞንም ርዝመቱ 5 ክንድ ወርዱም 5 ክንድ ቁመቱም 3 ክንድ የሆነ የናስ መደገፊያ ሰርቶ በአደባባዩ መካከል ተክሎት ነበር። በላዩም ቆመ። በእስራኤልም ጉባኤ ሁሉ ፊት በጉልበቱ ተንበርክኮ እጁን ወደ ሰማይ ዘረጋ። የእስራኤልም ጉባኤ ሁሉ እያዩ በእግዚአብሔር መሠዊያ ፊት ቆሞ እጆቹንም ዘርግቶ እንዲህ አለ፣ አቤቱ የእስራኤል አምላክ ሆይ፣ በሰማይ ወይም በምድር አንተን የሚመስል አምላክ የለም። በፍጹም ልባቸው በፊትህ ለሚሄዱ ባሪያዎችህ ቃል ኪዳንንና ምሕረትን የምትጠብቅ ለባሪያህ ለአባቴ ለዳዊት የሰጠኸውን ተስፋ የጠበቅህ በአፍህ ተናገርህ፣ ዛሬም እንደሆነው በእጅህ ፈጸምከው። አሁንም አቤቱ የእስራኤል አምላክ ሆይ፣ አንተ በፊቴ እንደሄድህ ልጆችህ በሕጌ ይሄዱ ዘንድ መንገዳቸውን ቢጠብቁ በእስራኤል ዙፋን የሚቀመጥ ሰው በፊቴ አታጣም ብለህ ተስፋ የሰጠኸውን ለባሪያህ ለአባቴ ለዳዊት ጠብቅ። አሁንም አቤቱ የእስራኤል አምላክ ሆይ፣ ለባሪያህ ለዳዊት የተናገርከው ቃል ይጽና። በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለ ሰማይ ይይዝህ ዘንድ አይችልም። ይልቁንስ እኔ የሰራሁት ቤት እንዴት ያንስ ይሆን? ነገር ግን አቤቱ አምላኬ ሆይ፣ ወደ ባሪያህ ጸሎትና ልመና ተመልከት። ባሪያህም በፊትህ የሚጸልየውን ጸሎትና ጥሪውን ስማ። ባሪያህ ወደዚህ ስፍራ የሚጸልየውን ጸሎት ትሰማ ዘንድ በዚያ ስሜ ይሆናል ወዳልከው ስፍራ ወደዚህ ቤት ዓይኖችህ ቀንና ሌሊት የተገለጡ ይሁኑ። ባሪያህና ሕዝብህ እስራኤል ወደዚህ ስፍራ የሚጸልዩትን ልመና ስማ። በማደሪያህ በሰማይ ስማ፣ ሰምተህም ይቅር በል። ሰው ባልንጀራውን ቢበድል በላዩም መሐላ ቢጫን እርሱም መጥቶ በዚህ ቤት በመሠዊያህ ፊት ቢምል በሰማይ ስማ አድርግም። በባሪያዎችህም ላይ ዳኛ ሁን፣ በበደለኛውም ላይ ፍረድ። መንገዱንም በራሱ ላይ መልስበት፣ ንጹሑንም አጽድቀው፣ እንደ ጽድቁም ክፈለው። ሕዝብህም እስራኤል አንተን ስለበደሉ በጠላት ፊት ድል ተመተው ወደ አንተ ቢመለሱ ስምህንም ቢያከብሩ በዚህም ቤት በፊትህ ቢጸልዩና ቢለምኑህ አንተ በሰማይ ስማ፣
የሕዝብህንም የእስራኤልን ኃጢአት ይቅር በል፣ ለእነርሱም ለአባቶቻቸውም ወደ ሰጠሃት ምድር መልሳቸው። አንተን ስለበደሉ ሰማያት በተዘጉ ጊዜ ዝናብም ባልዘነበ ጊዜ ወደዚህ ስፍራ ቢጸልዩ ስምህንም ቢያከብሩ ባስጨነካቸውም ጊዜ ከኃጢአታቸው ቢመለሱ አንተ በሰማይ ስማ። የባሪያዎችህንና የሕዝብህን የእስራኤልን ኃጢአት ይቅር በል፣ የሚሄዱበትንም መልካም መንገድ አሳያቸው። ለሕዝብህም ርስት አድርገህ ለሰጠሃት ምድር ዝናብን ስጥ። በምድር ላይ ራብ ወይም ቸነፈር ወይም ዋግ ወይም አረማሞ ወይም አንበጣ ወይም ኩብኩባ ቢሆን ጠላቶቻቸውም የአገሩን ከተሞች ከበው ቢያስጨንቋቸው ማናቸውም መቅሰፍትና ደዌ ቢሆን ማንም ሰው ወይም ሕዝብህ እስራኤል ሁሉ ማናቸውም ሰው ሕመሙንና ሐዘኑን አውቆ ጸሎትና ልመና ቢያደርግ እጆቹንም ወደዚህ ቤት ቢዘረጋ ለአባቶቻችን በሰጠኸው ምድር ላይ በሚኖሩበት ዘመን ሁሉ ይፈሩህ ዘንድ በመንገዶችህም ይሄዱ ዘንድ በማደሪያህ በሰማይ ስማ፣ ይቅርም በል። አንተ ብቻ የሰውን ልጆች ልብ ታውቃለህና ልቡን ለምታውቀው ሰው ሁሉ እንደ መንገዱ ሁሉ መጠን ክፈለው። ከሕዝብህም ከእስራኤል ያልሆነ እንግዳ ስለ ታላቁ ስምህ፣ ስለ ብርቱም እጅህ፣ ስለ ተዘረጋውም ክንድህ ከሩቅ አገር በመጣ ጊዜ መጥቶም ወደዚህ ቤት በጸለየ ጊዜ አንተ በማደሪያህ በሰማይ ስማ። የምድርም አሕዛብ ሁሉ ስምህን ያውቁ ዘንድ እንደ ሕዝብህም እንደ እስራኤል ይፈሩህ ዘንድ በዚህም በሰራሁት ቤት ስምህ እንደ ተጠራ ያውቁ ዘንድ እንግዳው የሚለምንህን ሁሉ አድርግ። ሕዝብህም ጠላቶቻቸውን ለመውጋት አንተ በምትልካቸው መንገድ ቢወጡ አንተም ወደ መረጥሃት ወደዚች ከተማ እኔም ለስምህ ወደ ሰራሁት ቤት ለአንተ ቢጸልዩ ጸሎታቸውንና ልመናቸውን በሰማይ ስማ፣ ፍርድንም አድርግላቸው። የማይበድል ሰው የለምና አንተን ቢበድሉ ተቆጥተህም ለጠላት አሳልፈህ ብትሰጣቸው ሩቅም ወይም ቅርብ ወደ ሆነ አገር ቢማርኳቸው በተማረኩበትም አገር ሆነው በልባቸው ንስሐ ቢገቡ በምርኳቸውም አገር ሳሉ ተመልሰው ኃጢአት ሰርተናል፣ በድለንማል፣ ክፉም አድርገናል ብለው ቢለምኑህ በተማረኩበትም በምርኳቸው አገር ሳሉ በፍጹም ልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶቻቸውም ወደ ሰጠሃት ወደ ምድራቸው ወደ መረጥሃትም ከተማ ለስምህም ወደ ሰራሁት ቤት ቢጸልዩ ጸሎታቸውንና ልመናቸውን በሰማይ ስማ፣ ፍርድንም አድርግላቸው። አንተንም የበደሉህን ሕዝብህን ይቅር በል። አሁንም አምላኬ ሆይ በዚህ ስፍራ ወደሚሆነው ጸሎት ዓይኖችህ የተገለጡ ጆሮችህም የሚያደምጡ እንዲሆኑ እለምንሃለሁ። አሁንም አቤቱ አምላክ ሆይ ከኃይልህ ታቦት ጋር ወደ ረፍትህ ተነሳ። አቤቱ አምላክ ሆይ ካህናትህ ደህንነትን ይልበሱ፣ ቅዱሳንህም በደስታ ደስ ይበላቸው። አቤቱ አምላክ ሆይ የቀባኸውን ሰው ፊት አትመልስ፣ ለባሪያህም ለዳዊት ያደረግህለትን ምሕረት አስብ።